አሊያና ጂያን የሰራከት አልበቃ ብሏቸው አሁን ደግሞ በቦራን መበጥበጥ ጀምረዋል። ቦራን አሊያ ሚስቴ ናት ለኔ ነው የምትገባኝ ብሎ ከወንድሙ ጋር እየተናነቀን ያለው። አሊያ የምትፈልገውን ነገር ምርጫዋን ግልጽ አድርጋለች። እዚህ ጋር ፍቅር አሸንፏል። የምትፈልገው መፋቀር ብቻ ነው፣ እሱም ከጂያን ጋር ነው። የቦራን ነገር ወጥቶላታል። መቼምም ይቅር አትለውም። ከባድ ጥፋት እንዳጠፋ ነው የምታስበው። ነገር ግን ቦራን አሁንም ቢሆን ባሏ እንደሆነ፣ አሁንም ቢሆን የልጇ አባት እንደሆነ ለማስመስከር ይፈልጋል። እዛ ቤት ውስጥ ግን የፈለገ ቢጮህ ምንም የሚያመጣው ነገር የለም። ቦራን ውጪ ወጥቶ የሆነ ነገር እስካላረገ ድረስ አሊያን ሚስቴ ናት ብሎ እስካላወጀ ድረስ ይህን ደግሞ ማድረግ አይችልም። ይህን እንዳያረግ ብዙ የሚያግዱ ነገሮች አሉት። ፖሊሶች ካገኙት ያስሩታል። ሱሌማን ባይባርስን ስለገደለው እንደገና ደሚርም ቢሆን የእሱ አጎት በእሱ በመገደሉ ምክንያት ሊገለው ይፈልጋል። ደሚር እስካሁን ድረስ ቦራን በህይወት መኖሩን አያውቅም። ዛሬ ከባድ ግርግር ተፈጥሯል። ካያና ኢፔክ ሊጋቡ ነበረ። በድንገት ኢፔክ ከዘሪን ያረገዘችው ልጅ ከካያ እንደሆነ ስታውቅ ይሄ ነገር ይቅርብኝ ብላ የወሰነችው አልፈልግም ብላ ሰርጉን አቋርጣ በሩጫ እየሄደች ነበረ። የመጨረሻ ቃሏ የምትገባበት አጋጣሚ ነበረ። ካያ ደግሞ እንዴት ሄደች እያለ እያበደ ነበረ። በአንድ በኩል ጂያን ጠጋ ብለው የተረገዘው ልጅ ዘሪን ሆድ ውስጥ የተሸከመችው ልጁ የማን እንደሆነ ነገሩት። ካያ ደነገጠ፣ አበደ። በጣም ያናድደው ደግሞ እንዴት እስካሁን ድረስ አትነግሩኝም የሚል ነበረ። ጭራሽ ከዛም ብሶ ጀርመን ፍራንክፈርት ሄዳለች ተብሎ ሲናገረው ለማመን እየከበደው ነበረ። ጂያን ተረጋጋ እያሉ ነው። ተረጋጋ ሲለው ምን ብዬ ነው የምረጋገው? ጂያን ወንድሜ ምን ብዬ ነው የምረጋገው? ይህ ሁሉ ነገር ያንተ እጅ አለበት አይደለ? ዘሪን ጥላኝ ሄደችው ወደ ጀርመን በአንተ ምክንያት ነው አይደለ? እና ሰዎች ምን እያላችሁ ነው ያላችሁት? ኧረ ተው ግን እንደዛ ይደረገም እኮ ምን ሆናችሁ ነው? ልጄን ተሸክማ ዘሪን ጀርመን ሄደች ምን ታረጋለች? ዘሪን ጀርመን ሄዳ ምን ታረጋለች እያለ እየተናገረ ናሬ ቆይ አንዴ ስትለው ነበረ። በአንድ በኩል ጂያን ይደውልለታል። ሄለው ሻሂን ምን አረክ? አውሮፕላን ውስጥ አስገባት እንዳልኩት አረክ እያሉ ነበር። አዎ ተሳፍራለች ምንም አታስብ፣ ሁሉም ነገር ባቀድነው መሰረት እየሆነ ነው ያለው ይሏል ሻሂን። በጣም ጥሩ። አሁን ደሚር ተከትሏት ሲፈልግ ወደ ጀርመን መሄድ ይችላል። ሄዶ እሷን እዛ ይፈልጋት ብሎ ሲናገር ሂድና ይፈልጋት ነው ያልከው? እንዴት እንደዚህ ይባላል ወንድሜ? እንዴት እንደዚህ ትላለ? ብሎ እየጠየቀው ነበረ። በሌላ በኩል ሻሂን ከእናቱ ጋር ሆኖ ቆመዋል። የሆነ ቤት መጥተዋል፣ ራቅ ያለ ቤት። እናቱ ደግሞ ምንድነው ነገሩ? ሻሂን ለምንድነው እዚህ የመጣ ነው ብላ በተደጋጋሚ እየጠየቀችው ነበር። በድንገት ሙዛፈር መጣ፣ የጂያን ሾፌር እንደመጣ ከዛ ቪዳን ስታዩ ይሄ ደግሞ ምን ያደርጋል እዚህ? ምን ሊሰራ መጣ ብላ ስጠይቀው ማይቋ እንዴ ተረጋጊ ይላታል። ሙዛፈር ከመኪና እንደወረደ ነበረ። በድንገት ዘሪን በሩን ከፍቶ እንድትወጣ ያረጋት። ዘሪን አልሄደችም። ዘሪን እዛው ማርዲን ቱርክ ውስጥ ናት። ከዛ ወዲያው ከመኪና እንደወረደች ቪዳን ስታት የኔ ልጅ አልሄድሽም አይደለ ብላ ያቀፈቻን ነበረ። ሲተቃቀፉ መልሳ ደግሞ ሻሂንን አንተ እንዴት አልነገርከኝም? እንዴት ዝም ትለኛለህ? እንዴት እስካሁን ድረስ ደበቀኝ? ብላ እየጠየቀችው ነበረ። በአንድ በኩል ካያም ቢሆን ከወንድሙ ጋር እየጨቃጨቀ ነበረ። ዘሪን ጥላኝ ሄደች፣ አውሮፕላን ላይ ተሳፈረች። አይ ዘሪን ሄደች፣ ጥላኝ ሄደች፣ ወንድሜ ጥላኝ ሄደች፣ ምንድነው እየሆነ ያለው ነገር እያለ ይጠይቋል። በአንድ በኩል ደግሞ ጂያን ተረጋጋ፣ አሁን ጥሩ ቦታ ነው ያለችው፣ ተረጋጋ፣ ደህንነቱ የተጠበቀ ቦታ ነው ያለችው ይለዋል። ናሬ እንዲሁም እነ አሊያም ቢሆኑ ግራ ገባቸው። እንዴ ጂያን ምን እየሆነ ያለው እያሉ ተራ በተራ እየጠየቁ ነበረ። ካያ ደግሞ ወንድሜ ነገረኛ ምነው ከዚህ በኋላ ማረገው? እንዴት ታረጋለህ? እንዴት በዚህ ጉዳይ ጣልቃ ትገባለህ? እያሉ ነበረ። ለማንኛውም ሰርግ በዘርት የተበጠበጠው ኢፔክ የሆነ ነገር ሰምታ ነበረ። ኢፔክ ሰርጉን በበጠበጠችበት ሰዓት ላይ ዘሪን ደግሞ ወደ ጀርመን ልትሄድ ነበር ማለት ነው። ደሚር ከዚህ በኋላ ምንም አያረግልንም ሄዶ ይፈልጋል ሲል ነበረ። ወንድሜ እጅ አለበት እያሉ ነው። ከዛ ቀስ ብሎ ጂያን ነገረው። ዘሪን አልሄደችም፣ እዚሁ ነው ያለችው። ደሚር ሄዶ ይንከራተት ጀርመን፣ ነገር ግን አንተ ከሷ ጋር ትገናኛለህ፣ እዚሁ የሆነ ቦታ ተደብቃለች አለው። ወንድሜ የምር እንደዚህ ያረክ ወንድሜ በጣም ነው አመሰግነው እያለ ጁሊ ሰማው ነበረ። ረፍ እያለው ነበር ጂያን። በአንድ በኩል ደስ አለው። የደስታ ለቅሶ እያለቀሰ ነበረ። ናሬ ጠጋ ብላ እያቀፈችው ነበረ። ተረጋጋ አይዞህ እያለችው ነበረ። የሚገርም ነው፣ በጣም ደስ ብሎኛል፣ የልጅ አባት ልሆን ነው ብሎ እየጮኸ ነበረ። ጂያን ደግሞ ተውቶቶ እንደሷ ጩኸት ይሰማሉ። እናት ከሰማች ጥሩ አይደለም በቃ ታያታለህ፣ ሄደህ ታገኛታለህ እያሉ ነበረ። ከአባት ልሆን ነው ብሎ እየበጠበጠ ነበረ። በሌላ በኩል ዘሪን ከእናቷ ጋር ተገናኝታለች። ከዛም በኋላ የተፈጠረውን ነገር አሁን ለቪዳን ሲነግሯት እና ሻሂንና ጂያን ነበሩ ይኑሉ ነገር ያቀናበሩት። እንዴት እስካሁን ድረስ አልነገራችሁኝም? እኔ በጭንቀት ልፈንዳ እንዴ? እንዴት እስካሁን ድረስ ዝም ትላላችሁ? ኔሻንቺ ወደ ውስጥ ግቢ እያለቻን ነበር። ሙዛፈር በርጋ ቆሞ ጭንቅላቱን ይነቀንቃል። ዘሪን በእናቷና በወንድሟ ታጅባ ወደ ቤት እያስገባን ነበረ። ከሰዓታቶች በኋላ ማታ ላይ እነ ሰዳከት ተቀምጠው እራት እየበሉ ናቸው። ሰዳከት በዛሬው ዕለት የተፈጠረው ነገር ቢያስደነግጣትም ቤት ውስጥ የኢፔክ ጉዳይ፣ ነገር ግን ዘሪን ወደ ጀርመን መሄዷ አስገርሟታል። የሚገርም ነው። እና ያው ዘሪን ወደ ጀርመን ሄዳ እናንተ ምንም ነገር ማድረግ ሳትችሉ ቀራችሁ ማለት ነው? እንደዛ ነው። ካያም ብትሆን ገርመኛል። ጥሩ ነው፣ አስደስተኛል። እንዲህ ነው መሆን ያለበት። አየህ
እስካሁን ድረስ ስታሾፉብኝ ነበረ። ካያቺ ልጅ አይወዳትም፣ ምንም ያገናኛቸው ነገር የለም ስል ነበረ። ከዚህ በኋላ ከሌላ ሴት ጋር ቤተሰብ መመስረት ትችላለህ፣ እቺ ልጅ ምንም አጠቅመ ምንም አትሰራለም እያለችው ነው። ካያ ፈገግ ብሎ እናቱን ይመለከታታል። እንዲህ እየተባባሉ እያወሩ ሰዳከት ደስ ብሏታል። ፈገግ ብላ ነበር ዛሬ የምታወራው ከረዥም ጊዜ በኋላ። ድንገት ቦራን መጣ። ቦራን ሲመጣ ሲሳሳቁ ነበረ። ባንዴ ነገሩ ከሳቅ ወደ ሌላ መልክ እየተቀየረ ነበረ። ሁሉም ኮስተር እያሉ ናቸው። ሁሉም እርስ በርስ ተኮሰታተሩ። ቦራን ሲመጣ እንደምናመሸህ እያለ ጂያን ሰላምታ እያቀረበለን ነው። ከዛ በኋላ በተቃራኒ አቅጣጫ ከእነ አሊያ ፊት ለፊት እየተቀመጠ ነበረ። ገና ከመቀመጡ ዴኒዝ የለም እንዴ ዴኒዝ የታለ ብሎ ጠየቀ። እታችን ያለው ከነ ከድር ጋር ኪችን ውስጥ እየበላ በማለት መለሰችለት። ምን ያረጋል እዛ ምን ያረጋል አሊያ ልጄን እየደበቅሽብኝ ነው እንዴ ብለሽ ልጄን ኪችን ውስጥ መወሸቅ ጀመርሽ እንዴ ልጄን እዛ መደበቅ ጀመርሽ እንዴ አላት። እንዴ ቦራን ምንድን የምታወራው ምንድን የምትለው ይሄ ምን ከዚህ ጋር የሚያገናኘው ነገር አለ እያለች ስትናገር እሙ የኔ ልጅ አምጪለት ልጁን ችግር የለም አምጪለት በማለት ሰዳከት እያዘዘች ነበረ። አይደለም ምልህ ልጁ ታች ወር ቢበላ ምን ችግር አለው ከነሱ ጋር የተጫወተ ቢበላ እንዴ ችግር የለውም እኮ እያለች ነበር። እኔ እዚህ አባቱ እያለው ከማንም ጋር ተሰብስቦ ይብላ እንዴ ከማንም ምናምንቴ ጋር ከማንም ከቤት ሰራተኛ ጋር እንዲበላ አልፈልግም እያለ ሲናገር እሙ በአንድ ጊዜ ከፋት። አነጋገሩ የቦራን አነጋገር ትንሽ እየደበራን ነበረ። ከዛ በኋላ አሊያ በአንድ በኩል ምንድን የምታወራው እያለችው ነበረ። እዚህ ቤት ውስጥ ማንም ሰራተኛ የለም፣ ማንም አሽከር፣ ማንም አዛዥ የለም። እነዚህ ሰዎች ቤተሰቦቻችን ናቸው በብዙ ነገር የሚረዱ እያለ ጂያን እዚህ ጋር እያስተካከለ ነበረ። እሙ ግን በጣም ከፍቷታል። ምንድነው ወንድም የሚያወራው ቦራን ግን መነካ እያለ ካያ እየጠየቀ ነበረ። በድንገት ሙዛፈር መጣ። ዛሬ የተፈጠረውን ነገር ለጂያን እየነገረው ነበረ። በነገው ዕለት ግርዛት ይካሄዳል። በግርዛቱ ላይ ደግሞ አሊያ ተጋብዛለች። ነርስ ስለሆነች ሰዎቹ ያቋታል። ከዚህ ቀደም በጤና ረገድ ብዙ ነገር ረድታቸዋለች። ከዛ አሁን ጠዋት እንደሚሄዱ ይነጋገራሉ። ድንገት ቦራን አሊያ የተማትጅ አሊያ ካንተ ጋር አትሄድም እያለ ቦራን መቆጣት ጀመረ። እንደገና ደግሞ ሌላ ራስ ምታት ምን ትላለች አሊያ ደንግጣ። ጂያንም ቢሆን ምን የምትለው እያለ ነበረ። አሊያ አልገባኝም ምን ለማለት ፈልገ ነው ስትለው የትም አትሄጂም፣ በተለይ ደግሞ ከጂያን ጋር አትሄጂም እያለ ነበረ። ማን ስለሆንክ ነው አንተነ አትሄጂም ትሄጃለሽ ምናምን ፈቃድ ከልካይ ያረገ ማን ነው ስትለው ቦራን አንዴ ከፈቀድክልኝ እያለ ጂያን ጣልቃ ሲገባ አፍህን ዝጋ አንተ ዝም በል የትም አትሄድም ነገርኩህ እኮ እያለ በእጁ ጠረጴዛውን እየመታ ጂያን እየተመታ ያለውን ጠረጴዛ ይመለከታል። የትም አትሄጂም ብያለሁ የትም አትሄጂም እያለ ሲናገር በአንድ በኩል ጂያን ኡምና ኡሙ እንዲሄዱ እያረገ ነበረ። ከዛ ከአሊያ ጋር እንሄዳለን ይላል እና አሊያ ከቦራን ጋር እዚህ ቦታ በቆዩ ቁጥር ብዙ እንደሚጨቃጨቁ ገብቷቸዋል። ስለዚህ ይብቃን መልካም ራት ብለው ከተቀመጡበት ተነሱ። እየወጡ ናቸው። ከነበር የቀረው እሱም ተነስቶ ሄደ። ሰዳከት እና ቦራን ልጇ ብቻ ቀሩ። ቦራን ምግቡን ከመብላት ይልቅ መበሰጫጨት ጀመረ። ተናዶ ተበሳጭቶ ተወራሽቶ ወጣ። ሰዳከት እንባ የተናነቃት ነው። ልጆቿ ገና ካሁኑ በአሊያ ምክንያት እሳትና ጭድ ሆነዋል። ጭራሽ ደግሞ ማልቀስ ጀመረች። ህፃኑ ጂያን ከኪችን እየመጣ ነው ወደ ላይ። እናቱን አገኛት። ጂያንም ነበር ፓኪዜ እያደረሰችው ነው። ከዛ በኋላ አሊያ እና ጂያናውን የተለያየ ክፍል መተኛት ጀምረዋል። በረጋ ሆነው ተነፋፈቁ። ደናደር ተባባሉ። እንዲህ እየተሳሳቁ እዚው እየተለያዩ ናቸው። በሌላ በኩል ጂያን ካን በጠዋት ዘሪን ወዳለፈችበት ቤት ወሰደው። ወደዛ ይሄዱ ከበር ላይ ገና ከመድረሱ ከመኪና ወጥቶ በር ላይ እየጠበቁት የነበሩት ሻሂን ናሬ እንዲሁም ቪዳን ናቸው። በርጋ ለሶስት ቆሞ እየጠበቁ ነበረ። በጣም ሰርፕራይዝ ዶናል ደስ ብሎታል። ልቡ እንደቆመ ነበረ። አይ ልጄ ብትሄድ ኖሮ ከባድ ነበረ ትላለች ቪዳን። ኧረ ተው እንደዚህ አትዋሹኝ፣ እንደዚህ ግን ወደፊት አሸውዱኝ፣ ዘሪን ውስጥ ናት እያለ ካያ የጠየቀ ነበረ። አለች ስትለው ቆይ ቼክ ላርጋት እያለ ነበር። ከዛ ቪዳን ቆይ አንዴ እንዳትጠጋት፣ በመካከላችሁ የ1 ሜትር እንኳን ርቀት ሊኖር አይገባም፣ በደንብ ነው የምትርቃት አለችው። እሺ አክስቴ ቃል እገባለሁ ብሎ ተጣጥፎ ሊገባ ነበር። ሜትር ይዣለሁ በመካከላችሁ ያለውን ርቀት እለካዋለሁ ስትል ነበረ። እሺ ማየ ትለኪዋለሽ ይሄ ልጅ አሁን ለማንኛውም በጣም ናፍቋለች ዘሪን፣ ልቡ ተሰብሯል፣ ግባ እናያት በቃ እያለው ነበረ ሻሂን። ዘሪን ከዛ ውስጥ ነበረች። ካይሮ ውስጥ ገባ። ገና ከመግባቱ ዘሪን የትነሽ እያለ በሮችን እየከፋፈተ እየተመለከተ ድንገት መጣች። ዘሪን ብሎ ሄዶ እያቀፋን ነበረ። ሆዷን በእጁ ነካ እያረገ ደገፍ እያረገ እየያዘ ነበረ። ዘሪን ለምንድነው እኔ መጨረሻዬን ያወቅኩት እንዴት አልነገርሽኝም? ግን ምንም ሆነ ምንም ከአንቺ ልጅ ስላለኝ ደስተኛ ነኝ፣ በጣም እንደማፈቅርሽ ታውቂያለሽ ብሎ እያቀፋን ነበረ። እየተቃቀፉ ድንገት ቪዳን መጣች። ምን ብያችሁ ነበረ እንደዚህ እንዳትቀራረቡ ብዬ ትጣባበቃላችሁ እንዲ ያለቻቸው። አክስቴ ምን ላርግ እኔ አፈቅራታለሁ ሲል ነበረ። ኧረ ገና ለገና ልጅን ተሸከመች ታፈቅረኛለች ብለ ብዙ ተስፋ እንዳታረግ፣ እንደዚህ የሚባል ነገር የለም ስትለው ነበረ። ይህም ከደሚር ጋር መጀመሪያ መፋታት እንዳለባት እንደዛ አይነት ነገር እየተነሳ ነበረ። ጂያን ከዛ አዎ ልክ ናት አክስቴ ቪዳን ልክ ናት፣ መጀመሪያ ከደሚር ጋር ትፋታለች፣ ከዛ የሚሆነው ነገር በሙሉ ይሆናል ሲለው ነበረ። ዘሪን በፈገግታ ካያን እያየችው ነው። አንድ ላይ በመጣመራቸው ደስተኛ ሆናለች።
ነገር ግን ደሚር እንደ አዲስ ትዕዛዝ እየሰጠን ያለው ወንዶችን ሰብስቦ ሁላችሁም ወደ ጀርመን ትሄዳላችሁ፣ የትኬቱን ነገር አመቻቹ፣ እያንዳንዱን የእሷን እንቅስቃሴ እንድትከታተሉልኝ ፈልጋለሁ፣ ሄዳችሁ ሁሉም ቦታ ጠይቃላችሁ፣ መስጂድ፣ ካፌ፣ ሬስቶራንት፣ ሆቴል፣ የትም ቦታ እየገባችሁ ትፈልጓታላችሁ ብሎ እነዚህን ወደ 4-5 የሚቆጠሩ ወንዶች ትዕዛዝ ሰጠና ሂደው አላቸው። የቀሩትን 3 ወንዶች ደግሞ የአየር መንገዱ ላይ የነበረውን የካሜራ ቅጂ በሙሉ ፈልጋለሁ፣ እሱን በሙሉ አጣርታችሁ እያንዳንዱን ቅጂ የገባችበትን የወጣችበትን በሙሉ ታመጡልኛላችሁ ብሎ ትዕዛዝ ሰጠ። ውስጥ እየገባ ነበረ። በሌላ በኩል አሊያ ዛሬ የጻን ልጅ ግርዛት አለ ሰፈር ውስጥ፣ እሱን በዓል ለመታደም ልትሄድ ነው። በባላቸው መሰረት ደመቅ አድርገው ነው ይህን ቀን የሚያሳልፉት። ከዛም በኋላ ከቤት እየወጣች ነው፣ እየተደወለላት ነው። ሄሎ መጣው እሺ እያለች ድንገት ቦራን መጣ። የልትሄጂ ነው? ከጃን ጋር ልትሄጂ ነው? የምር የልጁ ግርዛት አሳስቦሽ ነው ወይስ ከጃን ጋር ለመሆን ብለሽ ነው እያላን ነበረ። ቦራን ምንም ዘባረቀው አሳልፈኝ ዞር በላለችው። አላሳልፍሽም፣ ባላሳልፍሽ ምን ታመጫለሽ እያላን ነበረ። ቦራን ዞር በለ እያለችው ነበረ። ከዛ ይታገላት ጀመረ፣ ይላፋታል። በድንገት የአንገታ ብላ ተበጠሰና ወደቀ። ዝቅ ብሎ ሲመለከት ሲከፈት ውስጡ ያለው የጂያን እንዲሁም የህፃኑ ፎቶ ነበረ። ተናደደ። ቶሎ ቀድሟት ለነሳው ነበር። እሷ ቀደመችው። ቀድማ አንስታው አምጮ የአንገታ ብሎን አምጮ ስጭኛለሽ። ስሚ ይሄን የአንገታ ብላ አይደለም ገና ጂያንን ከልብሽ ውስጥ ገንጥ እየወጣዋለሁ። አሁኑኑ ጂያንን ከልብሽ ውስጥ ታውጫለሽ። አምጮ እያላ ነበረ። እንዲህ እያለ የታገላት እያለ ድንገት ጂያን ራሱ መጣ። ሲመጣ በአንድ ጊዜ ነበረ የቦራን እጅ በእጁ የመታው። በእጁ መታውና ገፈተረው። ከዛ ቦራን ወደኋላ ተሽቀንጥሮ ወደቀ። ጥጉን እየያዘ ነበረ። ከዛ ጂያን ትኩሩን አፍጥጦ ቁልቁል ይመለከተዋል። ቦራንም ቢሆን በጀርባው ተኝቶ ጂያንን እያየው ነበረ። ድንገት ሰራከት መጣች። እንዴ ጂያን ምንድን ያረከው ትጣላላችሁ እንዴ እናንተ ምን ሆናችሁ ነው ብላችሁ መደባደብ ጀመራችሁ እንደ እርስ በርስ ስትል ነበረ። ጂያን ደግሞ አሊያን ይዟት ከደረጃ እየወረደ ነበረ። ከዛ ሰራከትን ብትሆን ምን ሆናችሁ ነው የምትጣሉት ብላ ተቆጥታ ዞር አለች። ቦራን አበደ። በአንድ በኩል ቭርጎ መጥቶ የኔ አንበሳ ምን ሆናል ብሎ እየጠየቀው ቦራን መረጋጋት ተሳነው። ብቻዬን መሆን እፈልጋለሁ ብሎ መኝታ ክፍሉ ገባ። ያገኘውን ነገር እያመሰቃቀለ ነበረ። የተሸነፈ አይነት ስሜት ተሰማው። ውርደቱን ሁሉ መቋቋም እየከበደው ነበረ። አበደ። አልጋውን ሁሉ ምስቅልቅሉን እያወጣ እያለቀሰ ነበረ። እና አሊያ በቀጥታ በዓሉ ወደሚከበርበት ቤት መጥተዋል። ህፃኑም አብሯቸው ነበረ። ከዛ ሌሎችም ህፃናትም መጥተዋል። ከዛ አብረው እየተጫወቱ ነበረ። ደመቅ ያለ በዓል አከባበር እየተደረገ ነው ያለው። ነገር ግን ጠላቶቻቸው አድፍጠው እየተመለከቱ ናቸው። የሆነ ለየት ያለ ነገር እንደሚፈጠርና ደሚር ጠብቀዋል። ደሚርና ኤንጀመል ነበሩ ቀድመው የመጡት። በርቀት ሁሉን ነገር ይመለከታሉ። በአንድ በኩል እና አሊያ ምርጡ ጊዜያቸውን ማሳለፋቸውን ቀጥለውበታል። ከዛም በኋላ ቦራን በድንገት ነበረ ከቤት የወጣው። ጃኬቱን ይደረብና በኋላ በር በጀርባ በጓሮ ነበረ ተደብቆ የወጣው። በአንድ በኩል እነ ጂያን ደግሞ ምን ይፈጠራል ብለው አልጠበቁም። ዝም ብሎ ብቻ መጫወት መደሰት ስራቸው ሆኗል። ይህን ቀጥለውበታል። ከዛ ሁሉም መደነስ ጀመሩ። ክብ ሰርተው በባህላቸው መሰረት እየጨፈሩ ናቸው። ድንገት ነበረ ነዲም የመጣው። እነ ጀመልን ተቀላቀላቸው። በርቀቱ ነው እያየ ነበረ። እና አሊያ ሁሉን ነገር ረስተው ጭንቀታቸውን ረስተው እጅ ለእጅ ተያይዘው መደነሳቸውን ጀመሩ። ክብ ሰርተውንም እየጨፈሩ ነበረ። እየተሳሳቁ ሲደንሱ ድንገት ቦራን ከተፍ አለ። ቦራን ሲመጣ አያቸው። ሲያቸው የበለጠ እየተበሳጨ ነበረ። ብስጭት አለ። አሊያና ጂያን አጠገብ ላጠገብ ነበሩ። እጅ ለእጅ ተያይዘው አብረው እየጨፈሩ ድንገት ቦራን ከተፍ አለ። እንደመጣ በአንድ ጊዜ ክብ የሰሩትን በትኖ ቶሎ አሊያን እጇን ይዝና አንቺ ሚስቴ ነሽ አንቺ ሁላችሁም እየሰማችሁ ነው። እሷ አሊያን ቦራ የኔ ሚስት ናት በቃ የቦራን አልቦራ ሚስት ናት የጂያን ሚስት አይደለችም ብሎ ሲናገር ከደንግጦ እንዴ ቦራን አብዳል እንዴ እያሉ ነበረ። ሁሉም ግራ ገባቸው። ቦራን ራሱን አጋለጠ። እነ ደሚር በርቀት ሆኖ እያዩ ግርግሩን ተመለከቱና እንዴ ቦራን አይደል እንዴ? አዎ ቦራን ነው አልሞተም እንዴ ይባባላሉ። ነዲምና ደሚር አባትና ልጅ ጀመል ግን ቀደም ብሎ ስለሚያውቅ እሱ ራሱ ግራ ገባው። እንዴ ቦራን እንደዚህ የእንዝላል ስራ ይሰራል ብሎ ደንግጦ እየተመለከተ ነበረ። ጂያን ደግሞ ቦራን አብርክ እንዴ ምን እያረክ ነው አለው። በቃ ያበጠ ይፈንዳ። አሊያ ሚስቴ ናት። ከዚህ በኋላ ምንም ልታሰራረኝ አትችልም። ከዚህ በኋላ ምንም ብትለኝ አልፈራህም። እሺ ጂያን እየሰማ ነው እያለ እጇን ጭምቅ አድርጎ ያዘ። አለቅሽም እያላን ነበረ። ቦራን ሳይታሰብ በጭራሽ የማይወጣው እልህ ውስጥ እየገባ ነበረ። ጂያን ተረጋጋ እያለው ነው። በአንድ በኩል ደሚር እገለዋለሁ እያለ ነበረ። ነዲም እንዲሁም ደሚር እንገለዋለን እያሉ እዛ አምባጓሮ ሲፈጥሩ፣ በአንድ በኩል ደግሞ ኤጀመል ሊያረጋጋቸው እየሞከር ነው። ኤጀመልና የእሱ ጋርዶች ሊይዟቸው እየሞከሩ፣ በተለይ ደግሞ ደሚር ተነሳበት። ነዲም ሀሳቡን ቀይሮ ንዴቱን አረጋግቶ ደሚርን እጁን እየያዘ ደሚር ሽጉጥን አውጥቶ ኤጀመልና ነዲም ሲታገሉት የእሱን ጠባቂ ምልክት ሰጠው። ሂድና በለው ብሎ የእሱ ጋርድ በቀጣ ሽጉጡን እያነጣጠረ ወደ እነ ጂያን ሲቀርብ ጂያን ተመለከተው። ወንድሜ ዞር በል እያለው ነበረ። ተተኮሰ። ሲተኮስ ጂያን ተሮሮ መሃል ገባ። ትከሻው ቆሰለ። ጂያን ባንዴ ነበር የወደቀው። አሊያ ከዛ ጠገብ ሆና አይዞ ደገፍ አድርገው ትሏለች። ቦራንን ደግሞ ነሻይን አምልጥ ከዚህ አምልጥ ፖሊሶች እየመጡ ናቸው ይገለዋል እነ ደሚር እያሉን ነበረ። ነገር ግን ቦራን አርፍዷል። ቦራን ከባድ ጥፋት ነው የጠፋው። በአንድ በኩል እነ ደሚር እያበዱ ናቸው። ደሚር ለመተኮስ ብዙ ታገለ፣ ግን አልተሳካለትም። እነ ካያ ደግሞ ቶሎ ብለው በፍጥነት ቦራንን መኪና ውስጥ አስገብተው ሊያስመልጡት ነበር። ድንገት ወታደሮች መጡ። ወታደሮቹ እንደመጡ ምንድነው እዚህ ጋር ምንድነው እያሉ
ነበር። ከዛ ደሚር ይላችሁ ኮሚሽነር ለሰማኛ አንድ ጊዜ ቦራን አልቦራ ማለት ነው የኔን አጎት ሱሌማን ባይባርስን ገሎብኛል። አሁን ተጠርጣሪው ሊያመልጥ ነው፣ ወንጀለኛው ሊያመልጥ ነው፣ እዛ መኪና ውስጥ ነው ሲል ነበረ። ወታደሮቹ ከበቧቸው። እነካያን እስኪ ጆሮ ላይ ብለው ወደ መኪናው ተጠጉ። እነካያ ደንግጠው ጆሮ ላይ ያደረጉ ናቸው። ቦራን ማምለጥ አይችልም። ቦራን ተይዟል። ቦራን ተንቀሽቅሾ እጁን አሳልፎ ለፖሊሶች እያስረከበ ነበረ። አሊያ በአንድ በኩል ጊዜ ጂያንን ደብቃ ደገፍ አርጋ ወደ ራሱ መኪና አስገባቸው። መኪናውን እየነዳች ወደ ሆስፒታል ትሄድ ነው። እሱ ግን ቆይ አንዴ ይሄን ማየት አለብኝ ይላታል። ምን ነው የምታዩ ነግሮ ይል እንዳለችው አረ ለማሊያ ቆይ እንዳትነጁ አያለው እያላል ነበረ። የሚፈጠረው ነገር ያያል። ቦራን እየተያዘ ነው። እነ ሰዳከት ድንገት መጡ። እንሂድ ፖሊስ ጣቢያ እንሂድ ለኤሮሊ ደውለለት ለጠበቃው ይባባላሉ። እነ ሰዳከት ጂያን እስካሁን ድረስ ወደ ሆስፒታል አለመሄዱን ሲመለከቱ አሊያ ምሮ መፈርጁ ሆስፒታሉ ሰጁ እንጂ ስትራት ልጅሽን እያወቅሽው ድርቅናውን እያወቅሽው ትላታለች። ከዛ ወታደሮቹ ቦራንን እስኪ አንተ መታወቂያ ናምጣ አሉት። ከዛ ከኪሱ ውስጥ መታወቂያውን አውጥቶ ሰጣቸው። ሲሰጣቸው እላዩ ላይ የሚለው ኦማር ቤኪር ነበረ። ኦማር ቤኪር ነህ እንዴ ብሎ ወታደሩ ጠየቀው። አዎ እንደዛ እያል ነበር። ካያና ሻይንም ቢሆኑ አዎ ኦማር ቤኪር ነው እያሉ ይናገራሉ። ደሚር ደግሞ አውቆ ነው የተሳሳተ መታወቂያ ነው የያዘው፣ መርምሩ ተባካችሁ፣ አውቆ ነው፣ ቦራን አልቦራን ነው፣ ማንም ሰው ያውቃል፣ ማንንም ሰው እዚህ ሰፈር ብትጠይቁ ሁሉም ሰው ይነግራቸዋል እያለ ነበረ። ጥሩ በቃ ለምርመራ እንፈልጋለን እንሂድ እያሉ ነበር። አስገብተው ይወስዱታል። ከዛ አሊያ ጂያን ይዛው ቤት መጣች። ምክንያቱም ጂያን ሆስፒታል እጃ ልታከም ብለዋል። ያልቺን ዶክተሩ ይጠራና ቤት ያከመኛል ብለዋል። ያልቺን መጥቶ የገባውን ጥይት ለማውጣት እየሞከረ ነው። ያልቺን ጥይቱን ቀስ ብሎ ከትከሻ ውስጥ ፈልቅቆ ከረዥም ደቂቃ በኋላ ካወጣለት በኋላ ጂያን ባከራስን ጠብቅ፣ ይሄ የሚታኮሰው ነገር በተደጋጋሚ ሰውነትን እያገኘው ነው፣ ጥሩ አይደለም እያለው ነበረ። አሊያ ደግሞ በጣም በጂያን ተናዳበታለች። ምን ሆነ ነው አንተ ምን አሰበ ነው በመሃል ገብተህ በጥይት የተመታው ብላ ተናዳበት ነበረ። ጂያን ደግሞ ለያልቺን የሱ ሆስፒታል ውስጥ ዋና ዳይሬክተር እንዲሆን እየጠየቀው ነበረ። ያልቺን በጣም ቢዚ ሰው ነው። ከዛ አንተ ካልፈለግ ችግር የለም አሊያ አለች አለው። አሊያ ደግሞ አራኔ እንደዚህ ነገር አልፈልግም፣ ደግሞ የሆስፒታሉ ባለቤት ሚስት ናት ዋና ዳይሬክተሯ ይባል እንዴ ጥሩ አይደለም፣ በቤተሰብ ምን ሰራ ነው የሚመስላችሁ ይቅርብኝ እያለች ያልቺን እንዲቀበል እያደረገች ነው። አስብበታለሁ ለአሁኑ ስራ አለኝ ብሏቸው ወጣ። ከዛ እሷ ይቅርታ እያስጠየቀችው ነበር። ይቅርታ ጠየቃት። በጣም እንዳሳዘናት ገብቶታል። በሌላ በኩል የሰዳከት ወንድም ሐሰን እስካሁን ድረስ ቦራን በህይወት መኖሩን መትረፉን አያውቅም። ከዛ በኋላ አሁን ኤሮል ሲነግረው እንዴት ሊሆን ይችላል እያለው ነበረ። ወታደሮቹ ቦራን ፖሊስ ጣቢያ ይዘው መጡት። ከዛ በኋላ ሐሰን ሳይሆን ቦራን እንዴት ሊሆን ይችላል እያለው ቦራን ሁለት እጆቹን በካቴን ወደ ኋላ ታስሮ ወደ ውስጥ እያስገቡት እነ ሰዳከት መጡ። እንዴ እህቴ ምን እየሆነ ነው ያለው? ዓለም ሙሉ ስለ ቦራን በህይወት መኖር አውቋል። እኔ አሁን ነው እንዴ ማወቅ ያለብኝ ያለ ነበረ። ሐሰን ቆይ ተረጋጋ ወንድሜ ተረጋጋ፣ በኋላ እነግርሃለሁ እያለችው ነው። ኤጀመልም ቢሆን ይህን ነገር ይከታተላል። ኤጀመል እንዴት ልጁን ከዚህ አረንቋ ውስጥ እንደሚያስመልጠው ግራ ገብቶት እያሰበ ከመኪናው ቀጥ ብሎ እየወጣ ነበር። እነ ደሚር ደግሞ እንግደለው ወይስ ፖሊስ ይጫወትበት፣ ፖሊስ ይፍረድበት ብለው ለመወሰን ቸግሯቸዋል።